ከይቅርታ ጋር ጉባኤው በሙሉ ቆሞ ኢየሱስን ቢያከብርልኝ ደስ ይለኛል። በጭብጨባ አክብሩልኝ። በታላቅ ጭብጨባ አክብሩት ኢየሱስን። እግዚአብሔር ያክብራችሁ። ቁጭ በሉስ። ስሜ ዳንኤል ነው የሚባለው። የመጣሁት ከሜክሲኮ አካባቢ ነው። ባለፈው ሳምንት የእግዚአብሔር ሰው ፕሮፌት ሲጸልይልኝ የተቀበልኩትን ጸጋና ወይም ብልጽግና በሳምንት ውስጥ ነው የደረሰኝ። የእግዚአብሔር ሰው ለእግዚአብሔር ክብር አጨብጭቡልኝ። ፕሮፌት በእግዚአብሔር መንፈስ ሆኖ ነቢይ ሄኖክ ወደዛ እየገባ እዛ ጋር ጫፍ ነበር የተቀመጥኩት። አስታውስኩ። አቀፍ ያረለ ጸለይኩ። አዎ የእግዚአብሔር ሰው አዎ አልናቀኝም። እጁን አምጥቶ እጄ ላይ ያኖረና ሁለት ቃል ነው የተናገረው። በበረከት ትመጣለህ አልከኝ። እዛ ጋር ነበር የተቀመጥኩት። በእግዚአብሔር መንፈስ ወደ ውስጥ እየገባ የእግዚአብሔር ሰው አልፎኝ እንደዚህ አላየኝም። ሲሄድ የእግዚአብሔር ሰው ስለው እጁን አኖረ፣ አቀፈኝ። እሱ ላይ የነበረው ጸጋ እላይ ላይ እንደተቀበልኩ በመንፈሴ ፊል አረኩ። ያ ብልጽግና ይዤ ሄድኩ። በሳምንቱ ነው በረከቱ እጄ ላይ ደረሰው። ዛሬ እንግዲህ 7ኛው ቀን ነው። አዎ እሺ። የሚገርመው የእግዚአብሔር ሰው ሁለት ነገር የተናገረው። ዛሬም እግዚአብሔር ሰው አለው። ለዚህ ለእግዚአብሔር ሰው በላዩ ላይ ስላስቀመጠው ቅባት የእግዚአብሔር ስም የተባረከ ይሁን። ዘንድሮም እግዚአብሔር የምድሪቱን ጭንገፋ የሚሰብሩ ቅባት ያለባቸው የእግዚአብሔር ሰዎች አሉ። እንጠቀም፣ እንውሰድ። ያንን ከጸለይክልኝ በኋላ የእግዚአብሔር ሰው በበረከት ትመጣለህ፣ በምስክርነት ትመጣለህ ብለህ አቅፈኝ አለፍክ። የእግዚአብሔር መንፈስ ሲወርድብኝ እኔ ሁል ጊዜ አለቅሳለሁ። አለቀስኩ። እዛ ጋር ያን አምኜ ሄድኩኝ። ገንዘብ ያስፈልገኝ ነበር። የእግዚአብሔር ሰው ከስዊድን ላይ ሐሙስ ዕለት ጾም ጸሎት ልገባ አንድ ቀን ሊዝ መንፈሴ እንደዚህ ያስገደደኝ። ሙሉ ወንጌል ተንበርክኬ ቴክስት ገባ። ሳየው የሚገርም ብር ገባ። የሚገርም ብር ገባ። የሚገርም የሚባል ብር አለ ታውቃለህ? ያ እሺ፣ የሚገርም ብር ገባ። ወዲያው ሳነበው ጂፒኤስ መጣልኝ በመንፈስ። ተንበርክኬ ያለው እኮ ያ ቅባት ጂፒኤስ ነው የሰራልህ ያለኝ ነው። ለካ ያችሁ እንግዲህ እንዳንዱ ለንጻሞች ልመሰክር መጥቻለሁ። 9 ሄደዋል። አንዱ ነው አይደል ሊመሰክር የመጣ እግዚአብሔር ሰው ልዩ ወገን የተባለው እኔ ነኝ። እዚህ መድረክ ላይ የእግዚአብሔር ክብር ስላለ ነው መቆም አቅቶኝ ሰውነቴ ሼክ እያደረገ ነው። አልቻልኩም። ክብር ለጌታ ይሁን። ያን ቅባት የእግዚአብሔር ሰው ከተቀበልኩ በኋላ ቴክስቱ ገባ። የሚገርም ብር አነበብኩኝ። በመንፈሴ ጂፒኤስ መሄድ መመስከር እንዳለብኝ ፈጣን ነው እዚህ ቤት ያለው ቅባት። እንዲህ ልበላችሁ፣ አስፈጻሚ ቅባት ዛሬ ያገኛችኋል። ፈጣን ቅባት በኢየሱስ ስም ያገኛችኋል። ነቢይ ሄኖክ ላይ ያለው ቅባት በኢየሱስ ስም ዛሬ ያገኛችኋል። ያቺ ርብቃ እንዳለች እኮ ነው ወገኖች የሆነልኝ። ትቆያለሽ ወይ ሲሏት አልቆይም። ፈጣን መልአክ አግኝቶኛል፣ ፈጣን ቅባት አግኝቶኛል፣ ላባ ቤት አልቀመጥም አለች። እንዲህ አይነት ቅባት ነው ያገኘኝ እግዚአብሔር ሰው። ለጌታ ጨብጭቡ እስቲ ሃሌሉያ። እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ ያለው ሰውዬ። አዎ የእግዚአብሔር ሰው ቀናለ። አዎ በሳምንቱ ክብር ለጌታ ይሁን። ቀና። ኢየሱስ ጌታ። የኤልያስ አምላክ ፈጥነ ከአክዓብ ፊት ፍጠን አይደል ያለው? ያ ፈጣን ቅባት ነው ያገኘኝ። ወዲያው እንድመሰክር የእግዚአብሔር መንፈስ እዛ ጉባኤ ላይ እንደውም ስትመሰክር አለ። ትልቅ ብር ጠየቅኩኝ። የእግዚአብሔር ሰው ስመሰክር እዚህ ትንሽ ሊከብዳችሁ ይችላል። ይሄ ሰው የእብድ ነው ልትሉ ይችላላችሁ። 85 ቢሊዮን ብር ጠይቄያለሁ። እስቲ እጃችሁ ዘርጉና ሆነብ በሉኝ እስቲ።
ገና ነው። ፕሬዝ ጋድ ና እሺ በጌታ በኢየሱስ ስም አሁንም እግዚአብሔርን በጠየቅከው ጥያቄ አሜን በመልሱ ይዘህና አሜን ባርኬሃለሁ። አሜን ይሁን አለ ሆነ ተከናው። አሜን ግን ዝም ብዬ ገንዘብ ልጠራ ፈለጉ። ቆይ ቁጭ በሉ ተጋሳ ከማሰው ተከማ በሳምንቱ ነው ብር በብር ሆንከው። ተባረክ። ይቻላል እግዚአብሔር ይቻላል። ብር ነው ይዤ የመጣሁት። ይህን ነገር እስከዛ ያንብበው እጁ ላይ ሲያርፍ ሆኖልሃል አለኝ ጌታ። አሜን። ይህ ፓስፖርት ነው። ብዙ ቦታ እሄዳለሁ ለወንጌል ኢየሱስን ልገልጥ። ነብይ ነህ እንዴ? አዎ አሌላ ባባያ ካታቶስ ፕሬዝ ጋድ ኢየሱስ ጌታ። አሜን። ኢምፓርት አድርገህ ሂዳ። አሜን። የእግዚአብሔር ሰው ብልጽግናውን ብቻ ሳይሆን ቅባቱን አሜን። ዓለም ይስማ። አሜን። ምድር ትቀበል። አሜን። የእግዚአብሔር ሰው በኢየሱስ ክርስቶስ አሜን። እኔ ሰሞኑን አንድ የያዘኝ ቃል አለ። ሰኞ ዕለት የዳዊት ቤትን ስንዘጋ የተናገርኩት ቃል አለ። ከህዝብ ግርግር አወጣኸኝ የሚል ከህዝብ ግርግር አወጣኸኝ ማለት ምን መሰለህ? አሁን በቃ ከወረፋ ማለት ነው። ከኦርዲናሪ ሰውነት ቼባጋባስ ኖርማል ሰው ከመሆን አወጣኸኝና የህዝብ አለቃ አረከኝ። ማላቀው ህዝብ ተገዛልኝ። እባርካለሁ። ይሁን እኔ አሁን ማላቀው ህዝብ ነው የሚሰማኝ። ቻይና፣ አረብ፣ ህንድ ያስተረጎመ ይሰማኛል። የማታቀው ህዝብ ይገዛል። በኢየሱስም ከህዝብ ግርግር አወጣው። አሜን። አለቅነትን በላይ ላይ አስቀመጡ። አሜን። የዮሴፍ አምላክ የምታቅደው ካቀድከው በላይ ይከናወን። አሜን። ይሁን አለ ሆነ፣ ተከናወን። አሜን። አንድ ነገር ልናገር እግዚአብሔር። እሺ ይህንን ስጦታ ስትሰጠው በስውር መስጠት ይችል ነበረ። አንድ መልእክት መጥቶልኝ ነው ዓለም ሁሉ አሁን ይስማ። ኤልያስ ያቺ ሰራብቷ ቤት በገባ ጊዜ የእግዚአብሔር ሰው በዚህ አልፏል፣ ቅዱስ የእግዚአብሔር ሰው ነው አለች። ባልየው ጋር የሌለ ኖሌጅ እሷ ጋር ነበረ። እሱ በመግባቱ የእግዚአብሔር ሰው ያልተወለደ የነበረ መካን የነበረ የእግዚአብሔር ሰው ስለገባ አንድ አልጋ አዘጋጅታለታለች፣ ሁለተኛ መብል አዘጋጅታለታለች። ሁል ጊዜ ይበላ ነበረ። እግዚአብሔር ሰዎች ላይ ስትዘሩ ወገኖቼ የሚመጣ ሞገስ አለ፣ የሚመጣ በረከት አለ፣ የሚመጣ ድል አለ። ዛሬ ከይቅርታ ጋር ስለሚመጥ ነው አይደለም፣ ትልቅ ቅባ ስላለብህ የእግዚአብሔር ሰው አመሰግናለሁ። ከፍ በል። አሜን። ወዳል። አሜን። ተባረክ። ለምልም ልጥራ ገንዘብ ልጠራ ነው። የማይፈልግ አላስቸገረውም። ካልፈለክ ብዙ ዘርጋጀን ካቶሳ ተቫሪያና ካማስ መለኮት ዓለም የጠራው ገንዘብ እጃችሁ ይግባ። ማታስ ከባዲያማ የሆነ ሰው ከኃጢአተኛ ሲቀበል አየሁት። ከደጋሚ የሚቀማ ሰው አየሁ። ፎቴከ ማራፊ ካንያሳ አው ከጠላት ሰፈር ያመለጠ በረከት እጅ ገባ። ባባ እዳችሁ ተከፈለ። እዳችሁ ተከፈለ። የገንዘብ ማጣት ተሰበረ። ቫቲሊ ከበባስታ ኤባረፊ ዲግብዲግብዲ ገባሮ ሰማይ ሲቀደዳል። ጃባሃራ ቫካዲያሳ ዘሮች ሁሉ ይበደሩሃል። ላገኘ ሁሉ ታበላለህ፣ ትሰጫለሽ። ሂዳጋ ቢፋን ቴባ ተላባራፋዲያ የተለያየ የብር ኖቶች እጃችሁ ላይ ሲገባየው ሁዲ ግሜና ፈሪያሳ የሆነ ሰው ከጭቃ እንደሚወጣ ከድህነት ሲወጣ እያየሁ
ላይፉ የሚቀየር ሰው አየሁኝ። ይሁን አለ። ስሜ በሽር እባላለሁ። የመጣሁት ከዚህ ከአዲስ አበባ ነውና ከዚህ በፊት እዚህ ያለው አንድ ቃል ሰምቼ ነበረ። ዮሴፍ ጉድጓድ ውስጥ እንደገባ አይቀርም አለ። ከዛ በፊት ምንም ባላወቅኩት እስር ቤት ገባሁ። ምንም አላወቅኩም። ታክሲ እየጠበቅኩ መንገድ ላይ ቆሜ ታክሲ እየጠበቅኩ እያለ 3 ስብሎች መጡና ያዙኝ። ምንድን ነው አልኳቸው። ስብል ነን አሉ። ምን ነበር ያልኩ? አይ ትፈለጋለህ ትመለሳለህ አሉ። ገባሁ። እስር ቤት ወስዶኝ ያስገቡኝ ምንም በሌለው። ከገባሁ በኋላ እዛ እስር ቤት እያለሁ ምንም አላወቅኩምና 3 ቀን አስቆጠርኩ፣ 4 ቀን አስቆጠርኩ፣ 5 ቀን አስቆጠርኩና ከዛ አንዱ አጠገቤ ለነበረና ይዘፍናል። እስር ቤት ነው ይዘፍናል። ከዛ በኋላ ደግሞ መዝሙር ጀመረ፣ የኦርቶዶክስ መዝሙር። ከጊዜ በኋላ ደግሞ የጴንጤ ጀመረ። ይሄ ምን እየሆነ ነው አልኩና ዝም አልኩ። ምንም ማውራት አልፈለኩም። ይሄ ሁሉ ጨረሰና አጠገቡ ላይ ቁጭ ብዬ እየሰማሁ ነው። ዝም ብዬ የዘፈን መንፈስ ሲሰበር ብቻ እያልኩ ነው፣ ሌላውን አልታውቀውም እያልኩ ዝም ብዬ ቁጭ አልኩና ከጊዜ በኋላ የግብፅ ነገር እያለ ምን እያለ መጣ። ከዛ እኔ ጋር እግዚአብሔር አነካካ። ሲያነካካ 4 ልጆች ነበሩ። ብዙ እስረኛ ነበረ፣ ወደ 60 ምናምን። ግን 4ቱ አጠገቤ ላይ ቁጭ ብሎ ነበረ። በዚህ አጋጣሚ ለምን ወንጌል አልሰብክም አልኩና ለአንዱ ለኮስኩ። ያ እየሰማ ያም ይሰማል። 2ቱ ደግሞ ምንም ከማላቃቸው ቦታ መጡና ያንተን ቃል ነው የምንሰማው አሉና ወንጌል እየሰሙ ነበር። እግዚአብሔር ለካ ለመልካም ነው ያስገባኝ አልኩና ተጽናናው በዛ ቃል። 4ቱንም ወንጌል ሰበኳቸውና ወደ ሄኖክ ቸርች ሄዱ አልኳቸው። ሄኖክ ቸርች ስትሄዱ ነገሮቻችሁ ይፈታል አልኳቸው። እንዲህ እንዳልኩት አንደኛው በማግስቱ ወጣ። ወዲያው ወጣና እንደወጣ በቃ ሐሙስ ቀን ነው ወጣ። ሐርብ በቃ ወደ ሄኖክ ሄዳል። እኔ ግን እዚህ ነኝ፣ እግዚአብሔር ደግሞ ሰሞኑ ያወጣኛል አልኩና እንዲህ ያለው ጴንጦቹ ብዙ እኔ የሚያውቁ ጴንጦቹ በቃ እስር ቤት ገብቷል ከእንግዲህ አይወጣም አሉት። ዝም አልኩና ከዕለታት አንድ ቀን ነቢይ ሄኖክ የሰበከው ጆሮ ላይ መጣ። እስር ቤት እያለሁ ለካ ዮሴፍ ጉድጓድ ውስጥ እንደገባ አይቀር የሚለው ቃል እኔ ሰምቻለሁ። ለምንድን ነው እዚህ ጋር ምን እየሰራ ነው አልኩ። በማግስቱ ምንም በማላውቁ አቅጣጫ አንድ የአሕዛብ ሰው መጣና ከእስር ቤት አስወጣ። እግዚአብሔር ከዛ ቦታ ከእስር ቤት አወጣኝ። ሌላ ምንድን ነው 4 ነፍሳቶች ወደ ጌታ መለሱ። ምንም ባላወቁት እግዚአብሔር ነፃ አውጥቶኛል። በአንተ ላይ ያለው ጸጋ ነፃ ያወጣል። ያልጠበቅኩት ነው። ሳምንት ሙሉ ቆየው። እቺን ቃል ብቻ ነቢይ ሄኖክ ብዬ ሲጠራ ከእስር ቤት ወጣ። በአንተ ላይ ያለው ጸጋ ይሰራል። አሁን የሚፈልገው 4ቱም መቅጣጫ እንዲከፈትልኝ ነው የምትፈልገው። ሌላ ምንም አልፈልግም። ዛሬ ይከፈትልሃል። አሜን። አንድ ሳምንት ነው የታሰርከው? 1 ሳምንት ታሰርኩ። 4 ሰው ነው የዳነው? 4 ሰው ብትቆይ ብዙ ሰው ይድን ነበረ ግን እስር ቤት ገብቼ ስለማላቅ ሳምንቱ አመት ሆነብኝ እንጂ አይኖ እንኳን ጌታ ረዳ። አሜን። ለመልካም አድርጎልሃል። አሜን። ተባረክልኝ። አሜን።